አሳፈረኝ እንዴ? ማፈር ካለባት እሷ ትፈር እንጂ አንቺ ለምን ታፍሪያለሽ? በዛ ላይ ትልቅ ሰው ነች። ራሷን መቆጣጠር ራሷን መጠበቅ የምትችል ሰው እንዲያ ስያ እንዲቀን በላሽ ብህን ከተናገርክ በኋላ ይቅርታ። እንግዲህ በቅጥ ያርግሽ። ምግብሽ እንደሆነ አንቺ ይዘሽ ሂጂ። እንደው ስትጠግብ ይኸው አይተህ የማታውቀው ምግብ አበላሁህ። ጠገብካ አንተ ምን ታርግ? በእኔ ነው ጥፋቱ። እሬች ግመናም አችን የገዛኝ ምግብ አይችመለው። እቺም እኔ ምን እንደሚያስደስተኝ ታውቃለህ አይደል አባዬ? መቼ ነው? ችግር የለውም ዳጣ። እኔ ለሚስቴ ያልታመን ይሆናል። እሷም ልክ ናት። ወስላታ ነኝ፣ ግን እናንተ እመኑኝ። ለልጆቼ ሁሌም ጥሩ ነገር ነው መመኝላችሁ። ዝንጀሮ በሰው ክምር ልጇን ትድራሉ። በሰው ቤት እንገባ በዝንጀሮ አርጁ ዛሬ ራሱን ስቶ እንግዲህ እናቱ ደረጀ በር ላይ ወድቋል። እሱንም የሚሆነው እንግዲህ አቢጌል ደረጀን ያው እንደምታውቀው ሁሌም ናፍቀሽኛል እያለ መምጣቱን አላቆምም ነበር። እሷም እንግዲህ ታው ተመለስ ወደ ራስህ፣ እኔ በፍጹም አልሆንህም፣ ምክንያቱም እኔ ስለማልወድህ እኔ እናንተ በጭራሽ አንድ ላይ መሆን አንችልም፣ ይሄ በጭራሽ ሊሆን የማይችል መራራ ሀቅ ነው፣ ስለዚህ እባክህ ተረዳኝ ብላ ከአንዴ ሁለት ሶስቴ ደጋግማ ነግረዋለች። ግን እሱ በቃ በፍጹም ከሱ እሷን በቃ እንደምትወደው እንደ እንትን ነው የሚያደርገውና ማለት እሱ የሚያውቀው የራሱን ስሜት እንጂ የሰውን ስሜት ማወቅ አይቻልም ማለት ጋይስ። እሷ ደግሞ በፍጹም አትወደውም፣ ስለዚህ እንደማትወደው ደጋግማ ነግረዋለች። ግን እሱ በፍጹም እሺ ሌላው አልቻለም። ሰው እንግዲህ ሁሌም ይመላለሳል። በባለፈውም እንግዲህ የሆነ ስጦታ ማር ነው ስጥል ብሎ ለጊዜ ስጦት ነበረ፣ ጊዜ ማባሮት ነበረ። በባለፈውም ድጋሚ ሁለተኛ መጥቶ ባካ አስገባኝ፣ አንተ ወንድ ልጅ ነህ ለምን አትረዳኝም? እኔ እኮ በጣም ስለምወዳት ስለማፈቅራት ነው። እንዴት ወንድ ልጅ አይደለህ እንዴ? እንዴት ፍቅር ምናምን አታውቅም እንዴ? እባክህ በቃ ተረዳኝ። እኔ በጣም ነው የምወዳት፣ በጣም ነው የማፈቅራት አቢጌልን። በቃ እኔ ሌላ ነገር አልፈልግም፣ ግን አንደኛ አይኗን ለያት፣ ሁለተኛ ደግሞ በቃ ሰላም ብያት ዝም ብዬ ልሂድ። በቃ ለእኔ ግን አይኔን ማየት በቃ ትልቅ ነገር ነው። ስልክ አንሳ እያወራችኝ አይደለም። ስለዚህ እሷ ደግሞ ስልክ አንስታ እኔን በማታወራኝ ሰዓት ላይ እኔ የበለጠ እየተጎዳሁ ነው። ስለዚህ ፕሊስ እሱን ነገር በቃ እሷን እኔ እንትን እላለሁኝና እባክህንስ ብሎ እንግዲህ ገዜን ራሱ ብዙ ቀን አባብሎት ነበረ። ግን ገዜ ይቅርታ ወንድ ልጅ ነው ያኝ ነው አይኖ ስሜት ተረዳለሁ። ደግሞ ግን ይቅርታ አንተ እንዴት ገባ ማድረግ አልችልም በፍጹም ብሎ እንግዲህ ደጋግሞ ነግሮታል። እምቢ ብሎታል፣ ማስገባት አልቻለም። በባለፈው ስጦታ ይዞ መጥቶ እንግዲህ ስጦታ አስተዲ ብሎ ጥሎት ነው ሄደው። ጊዜ በቃ አምላክ ተመለስ ሌላ ችግር ሳይፈጠር ብሎ እንግዲህ ተመልሶታል። ታንዴ ሁለት ሶስት መልሶታል። ሶ በዚህ አማካኝነት እንግዲህ ደረጀም አቶ ደረጀ እንግዲህ እሱ ራሱን አግኝተው ይዘው ሄደው ሻይ ቤት ቁጭ አድርገው በደም ነግረውታል፣ መክረውታል። በፍጹም አይሆንም፣ በቃ ሴት ልጅ ሳትወድ ካንተ ጋር መኖር በፍጹም አይሆንም። ስለዚህ በቃ ራስን አንተ የአቢጌሎች አሉ በዙሪያ ያሉትን ተመልከት፣ እሷን ተዋት፣ ምክንያቱም አትወድም። ስለዚህ ከዚህ የበለጠ ሌላ ችግር ውስጥ እሷንም እንዳታስገባ አንተም ራስ እንዳትገባ ድጋሚ እንዳትመጣ። አይኑ ይህን ስሜትን እረዳለሁ። እኔም በወጣትነት በዛ ባለበት ሰዓት ላይ ይህን ስሜት በደንብ አስተናግጄዋለሁኝ። ግን ደግሞ ይህን ስሜት እኔ ስላስተናገድኩትኝ በቃ ማስተካከል አለብህ። የማይሆን ህግ ቦታ ላይ ቁጭ ብለህ ሙጭጭ ብለህ ጊዜህንም ራስህንም ማጥፋት የለብህም። ስለዚህ እባክህ ወደ ራስህ ተመልሰህ ራስህን አስተካክለህ ወደ ራስህ ተመልሰህ ማድረግ ያለብህን ነገሮች አድርግ። በቃ በፍጹም ሌላ ችግር ውስጥ ከመግባት በፊት ራስህ ላይ ስራ በማለት እንግዲህ አቶ ደረጀም አስጠንቅቀውት ነበረ። ግን አርጁስን ነገር አምሮ መቀበል አልፈለገም። ይሄን ነገር እሺ ብሎ መቀበል በፍጹም አምሮ አሻላለው በጎ አላለውም፣ መቀበልም አልፈለገም። በዛ አማካኝነት እንግዲህ ነገሮች ትንሽ ከበድ ብለውበታል። በጣም እያስጠላው ነው፣ አልቻለም። በቃ ስቲል ያኔ በቃ ነግሮታል፣ ኦኬ ብሏል፣ እሺ ብሏል። ግን ናታንንም አግኝቶታል። ናታንም ደግሞ ተመሳሳይ ነው ያለው። አቢጌል በፍጹም ጭራሽ ሌላ ሰው ሆናለች፣ በተለይ አሁን ላይ ተቀይራለች። ስለዚህ ላንተ 0.5 ምንም አይነት ስሜት እናንተን የላትም። ስለዚህ ምንም አይነት ስሜት የሌላትን ሴት ደግሞ ስትከተል መኖር እዲያው ትርፍ ነው። አንደኛ ጊዜን ታይምህን ማቃጠል ነው እንጂ ምንም አይነት አቢጌል ላንተ ብትወራ ሴት አይደለችም። ስለዚህ ሲነግሩ ስማ በማለት እንግዲህ
ናታንም ነግሮታል፣ ዳጣም ነግሯል። ሁሉም ሰው ነው በነገራችን ላይ የሚነግረው። ግን ዛሬ እንግዲህ አጋጣሚ ኤቢ ግቢ መጥቶ በር ላይ እንግዲህ ቆመው ነበረ። ከዛም እንግዲህ ከዚህ ሄዶ ላብጊል ነገራት። ላብጊል ሲነግራት እንግዲህ ማን አርጁ በር ላይ እንደዚህ ያለ ነው፣ በቃ በባለፈው ማባረው ነበረ፣ አሁንም ይሄው ድጋሚ መጣ። ስለዚህ ባከሽ ምን ይሻላል ይሄ ጣዖት የሆነ ሰውዬሽ መጥቶልሻል ሲላት ነበርና ገዜ በዛም እንግዲህ አብጊል በጣም ተናደደችው። ምንድነው ወዲያው አጠገቡ ያላት ነገር ነው እንትን ያለችው ለመጠቀም የፈለገችውና ቀጥታ ሄዳ እንትና ማን ነው ናታን ቤት ውስጥ ስለነበረ ናታን ወደው ጠርታ ናታን ናማ በቃ ፈልጋለሁኝ ብላ ነው የወሰደችው። ከዛ በኋላ ሂዳ ናታንን ጠራችው። ናታን ሲመጣ ምንድነው ምን ተፈጥሮ ነው ብሎ ሲጠይቃት እንግዲህ አይ በቃ ናማ ምናምን ብላ ያት ውሃ ምን እየሰራች እንደሆነ አያት። በስመ አብ ምን አይነት ዋናት ምናምን ካለች በኋላ እሷ ፊቷን ወደዛ ዞር ስታደርግ ብድግ አድርጎ እንግዲህ ጉንጩን የሳመችው። ጉንጩን ስትሰሙ እንትና ደግሞ አርጁ ከውጭ ላይ ሆኖ እየተመለከተ ስለነበረ በጣም ነው የተናደደው። በቃ ከምላችሁ በላይ ቤተሰቦች በጣም ነው ፌንት ያደረገው። በቃ በጣም ማለት ነው። ምክንያቱም በጣም ተናዷል። ደሙ ነው የፈላው። በዛ አማካኝነት እንግዲህ በቃ ራሱን ነው የጠላ። ወዲያው ነው ፌንት ያደረገው። ዘው ነው የወደቀው ራስቶ። እንግዲህ አቢጌል ናታንን ስማ ዘወር ስትል ልጁ ፌንት አድርጎ ወደቀ ማለት ነው። የሚገርመው ነገር አቢጌል ያን ነገር ስታደርግ አንደኛ ዳጣ ከላይ ያያያቻት ነበረ። ዳጣ መዛው ስለነበረች ያያያቻት ነበረ። ሁለተኛ ደግሞ ገዜ ያያያቸው ነበረ። ከዛም በመቀጠል ሶስተኛ አርጁም ያያያቸው ነበረ እና ዳጣ በጣም ነው የደነገጠችው። ምክንያቱም በፍጹም ይሄን ነገር ስላልጠበቀች ይሄ ነገር ሲሆን በጣም ነው የደነገጠችው። በቃ ከድንጋጤው አይነስ የተነሳ ካለችበት ነው ተነስታ እንትን ያለችው ማለት ነው። ቤተሰቦቻችን ናታንም እንዴት እንደዚህ ታደርጊያለሽ? በቃ ተሻለሽ ስትባይ ሌላ ነገር ይዘሽ ትመጫለሽ እንዴት እንደዚህ ታደርጊያለሽ? ለምንድን ነው እንደዚህ የምታደርጊው? ለምን በማለት ነው እንግዲህ እየቀወጠችው። በዚህ አማካኝነት እንግዲህ በጣም ከባድ ችግር ነው የተፈጠረው። እናት እዛ ወድቋል ልጁ ኦሬዲ እንትና ማለት ነው። አርጁ እንግዲህ ወደ አርጁ ጋር ሁላቸውም እየተራወጡ ሄደዋል። ግን ቢሄዱም ምንም እንትን የሚል ነገር የለም። ምክንያቱም በጣም አስቸጋሪ ነገር ነው። እንደዚህ ማድረግ አልነበረባትም ማለት ነው። ኤቢ ግን አድርገዋለች። ምንም ማድረግ አይቻልም። ከባድ ነው። እንደዚህ አይነት ነገሮች ስሜታዊ ያደርጋሉ። እሱም እንግዲህ የሆነውን ነገር አይቶ በጣም ነው የተናደደው። በጣም ነው ራሱን ነው የጠላው። ስለዚህ በጣም ከባድ ነው። አንድ የሚወድ ሰው በዚህ ልክ እንደዚህ አይነት ነገሮችን ሳይ ያው ይጎዳል ላይ ነው። ታውቃላችሁ ጋይስ እንግዲህ ያው ያለውን ነገር እንግዲህ በትዕግስት ማለፍ ካልሆነ በስተቀር ምንም ማድረግ አይቻልም። ያው ዳጣም በጣም የደነገጠችው እጇን ባፏን የጫነችው ምን ማለት እንዳለባት ግራ ነው የተጋባየው። ምክንያቱም ይሄን ነገር እንዴት እንደሆነ ለራሱ ምንም እየገባት ስላላደለ ማለት ነው። ማለት ምን እየደረገ እንደሆነ ምን እየሆነች እንደሆነ በጣም ነው ግራ ያጋባት። እንግዲህ እሷም ግራ ተጋብታለች። በነገራችን ላይ ናታን እንዴት አድርጋ እንት እንደምትለው በጣም ግራ ተጋብታለች። ናታን ደግሞ ምንም አታስቢ፣ ይሄን ነገር መወሰን ያለብኝ እኔ ነኝ። በፍጹም እኔና አቢጌል ልንሆን አንችልም፣ ፍቅር ስሜት ነው። ስለዚህ እያለ ነበር። ለአቢጌልም እንግዲህ እኔ ነኝ መወሰን የምችለው፣ አንቺ ወደድሽኝም ጠላሽኝም እያለ ነበረ። ቤተሰቦቻችን እንግዲህ በቀጣይ ክፍል ሁሉም ነገር እንደሚስተካከል አቶ ደረጀም እንግዲህ ልጁ ላይ ሄዷል። በቀጣይ አዲስ ነገር እንገናኝ። ሰላም ቆዩ። ባይ ባይ። ወዳችኋለሁ። ላይክ አይረሳ።